መጽሐፈ ሳሙኤል ካልዕ ወይም ሁለተኛ ሳሙኤል ይዘቱ ምን ይመስላል ከተባለ ቅዱስ ዳዊት በይሁዳ 7 ዓመት በኢየሩሳሌም 33 ዓመት በአጠቃላይ 40 ዓመት በንጉስነት እንደመራ ስለ ታቦተ ጽዮን የቅዱስ ዳዊትን በደልና ንስሐ ያደረጋቸውን ጦርነቶች ይገልጽልናል። ሁለተኛ ሳሙኤል እንግዲህ የሚገልጸው ሳሙኤል ከሞተ በኋላ ያለውን ታሪክ ነው። በአጠቃላይ እንደዚህ አይነት ጉዳዮችን የሚጠቅስ ነው። ጸሐፊዎቹ እነማን ናቸው ከተባለ በአንደኛ ዜና ምዕራፍ 29 ቁጥር 29 ላይ እንደተገለጸው ነብዩ ናታን እና ባለራእዩ ጋድ ናቸው ማለት ነው። ስለ ቅዱስ ዳዊት ታሪኩን ወደፊት በራሱ በመዝሙረ ዳዊት ላይ መዝሙረ ዳዊትን ከተመለከትን በኋላ ታሪኩን በተወሰነ መልኩ ለመመልከት እንሞክራለን። የመጽሐፈ ሳሙኤል ካልዕ አከፋፈሉን ስንመለከት ሁለተኛ ሳሙኤል 24 ምዕራፎች ሲኖሩት በአራት አበይት ክፍሎች ይከፈላል። አንደኛ ከምዕራፍ 1 እስከ 5 የቅዱስ ዳዊትን በኬብሮን ተቀብቶ መንገስ ይናገራል። ቅዱስ ዳዊት ተቀብቶ የነገሰው በስንት ዓመቱ ነው? በስንት ዓመቱ ነው? ዙፋን ላይ ተቀመጠው ግን በስንት ዓመቱ ነው? በ30 ዓመቱ ነው። ለ18 ዓመት ተሰዶን ይኖረው። ሁለተኛ ከምዕራፍ 6 እስከ 7 ስለ ታቦተ ጽዮን ይናገራል። ሶስተኛ ከምዕራፍ 8 እስከ 20 የቅዱስ ዳዊት በደልና ንስሐ ምን እንደሚመስል ይናገራል። አራተኛ ደግሞ ከምዕራፍ 21 እስከ 24 የታሪክ ስብስብ እናገኛለን። እንዲሁም ደግሞ ቅዱስ ዳዊት የዘመረው መዝሙር እና የቅዱስ ዳዊት የመጨረሻ ቃል ይገኛል ማለት ነው። በአጠቃላይ አንደኛና ሁለተኛ ሳሙኤል በአራት አበይት ጉዳዮች ላይ ያትታል። አንደኛ የሳሙኤልን ሕይወት፣ ሁለተኛ የሳኦልን ዘመነ መንግስት፣ የሳኦል ዘመነ መንግስት ምን እንደሚመስል ያስረዳል። ሶስተኛ የታቦተ ጽዮንን ክብር ያስረዳል። አራተኛ ደግሞ የዳዊትን ዘመነ መንግስት ምን እንደሚመስል እንግዲህ የሚያስረዳ ነው ማለት ነው። ከዚህ ቀጥለን እንግዲህ ባጭር ነብዩ ቅዱስ ሳሙኤል ማን ነው የሚለውን ስንመለከት አባቱ በመጽሐፉ እንደተገለጸው ሕልቃና ነው። እናቱ ሐና ትባላለች። ሁለቱም ከሌዊ ነገድ ከካህኑ አሮን ወገን ናቸው። ስለዚህ ነብዩ ሳሙኤል ከሌዊ ነገድ ነው ማለት ነው። ከሌዊ ነገድ ነው። በቤተ ክርስቲያን እንግዲህ በእግዚአብሔር የተጠራበት በዓል ነሐሴ 27 ይከበራል። በእግዚአብሔር የተጠራበት በዓል ነሐሴ 27 ይከበራል። እረፍቱ ደግሞ ሰኔ 9 ይከበራል። እረፍቱ ደግሞ ሰኔ 9 ይከበራል። አሁን እነዚህን ስነግራችሁ እረፍቱ ሰኔ 9 የተጠራበት በዓል ነሐሴ 27 ብዬ ስነግራችሁ ስለ ነብዩ ሳሙኤል ታሪክ ማንበብ የምትፈልጉ ከሆነ መጽሐፈ ስንክሳር ነሐሴ 27ንና ሰኔ 9ን ተመልከቱ ማለት ነው። ተመልከቱ ማለት ነው። ከዚህ ቀጥሎ እንግዲህ የምንመለከተው ሌላኛውን መጽሐፍ ነው። መጽሐፈ ነገሥት ቀዳማዊና ካልዕ ነው። መጽሐፈ ነገሥት ቀዳማዊና ካልዕ ነው። የስሙን ትርጉም ስንመለከት ነገሥት ማለት በዕብራይስጥ ቋንቋ መልካም ማለት ነው። ነገሥት ማለት በዕብራይስጥ ቋንቋ መልካም ማለት ነው። በዕብራይስጡ የብሉይ ኪዳን ቅጂ ወይም ዘ ሂብሪው ኦልድ ቴስተመንት ቨርዥን መጻሕፍተ ነገሥት የሚባሉት አራት ናቸው። መጻሕፍተ ነገሥት የሚባሉት ወይም አርባዕቱ ብሔረ ነገሥት የሚባሉት አንደኛ ሳሙኤል፣ ሁለተኛ ሳሙኤል፣ ሶስተኛ አንደኛ ነገሥት፣ አራተኛ ሁለተኛ ነገሥት ናቸው። ስለዚህ መጻሕፍተ ነገሥት አርባዕቱ ወይም አርባዕቱ ብሔረ ነገሥት የሚባሉት እነማን ናቸው ከተባለ መጽሐፈ ሳሙኤል ቀዳማዊ አንደኛ፣ ሁለተኛ መጽሐፈ ሳሙኤል ካልዕ፣ ሶስተኛ መጽሐፈ ነገሥት ቀዳማዊ፣ አራተኛ ደግሞ መጽሐፈ ነገሥት ካልዕ ናቸው ማለት ነው። ይዘቱን ስንመለከት አስቀድመን ግን ከሰባው ሊቃናት ትርጉም በፊት እነዚህ መጻሕፍት ቁጥራቸው ስንት እንደነበረ እንመልከት። ከሰባው ሊቃናት ትርጉም በፊት መጽሐፈ ሳሙኤል ቀዳማዊና መጽሐፈ ሳሙኤል ካልዕ አንድ እንጂ ሁለት መጻሕፍት አልነበሩ። ስንት መጻሕፍት ነበሩ? ስለዚህ ከሰባው ሊቃናት ትርጉም በፊት አንደኛ ሳሙኤል እና ሁለተኛ ሳሙኤል አንድ መጽሐፍ ነበር። ከሰባው ሊቃናት ትርጉም በኋላ ግን ስንት መጻሕፍት ሆነዋል? ሁለት መጻሕፍት ሆነዋል።
ከሰባው ሊቃናት ትርጉም በፊት መጽሐፈ ነገሥት ቀዳማዊና መጽሐፍተ ነገሥት ካለ አንድ እንጂ ሁለት መጽሐፍት አልነበሩ። ከሰባው ሊቃናት ትርጉም በኋላ ደግሞ ስንት ሆነዋል? ሁለት ሆነዋል ማለት ነው። ስለዚህ እነዚህ መጽሐፍተ ነገሥት አርባዕቱ የሚባሉት መጽሐፍት ከሰባው ሊቃናት ትርጉም በፊት እንደ አንድ መጽሐፍ እንጂ እንደ ሁለት አይቆጠሩም ነበር። ይዘቱን እንመልከት። ሶስተኛና አራተኛ መጽሐፍተ ነገሥታት ወይም መጽሐፈ ነገሥት ቀዳማዊና መጽሐፈ ነገሥት ካልዕ ይዘቱን ስንመለከት ከንጉሥ ሰለሞን እስከ ባቢሎን ምርኮ ያለውን የታሪክ ክፍል የሚያሳይ ነው። በተጨማሪ መንግስተ ሰለሞንን የዳዊት መንግስት ለሁለት መከፈሉን፣ የሁለቱም መንግስታት ታሪክ በአንጻር ጎን ለጎን የይሁዳና የእስራኤልን መንግስታት ታሪክ ጎን ለጎን ከመንግስት መከፈል በኋላም እስከ ትልቁ የሁለቱ ነገድ ምርኮ ድረስ ያለውን የይሁዳን መንግስት ታሪክ እንግዲህ ተርካሉ ማለት ነው። በአጠቃላይ የ400 ዓመታት ታሪክን ያካትታሉ ማለት ነው። የ400 ዓመታት ታሪክን ያካትታሉ። መጽሐፈ ነገሥት ቀዳማዊ በእስራኤል ሕዝብ ክብር ሲጀምር፣ መጽሐፈ ነገሥት ካልዕ ደግሞ በእስራኤል ሕዝብ መውደቅ ይደመድማል ማለት ነው። ይደመድማል። ታሪኩ እንግዲህ የእግዚአብሔርን ስም የሚረሳና ለእግዚአብሔር ቃል የማይታዘዝ መንግስትና ሕዝብ ሁሉ እንደሚወድቅ ታሪኩ ይናገራል ማለት ነው። እንደሚወድቅ የሚያሳይ ነው። ነቢዩ እንግዲህ ሶሎሞን እንግዲህ ነብይም ጭምር ነበረ፣ እንደገና ንጉስም ጭምር ነበረ። እንደ አባቱ እንደ ዳዊት ሳይሆን መቼስ እንግዲህ ለሱ በጎ መስሎት ያደረገው ነገር ነበር። አምልኮተ እግዚአብሔርም በእያንዳንዱ ሀገር ለማስፋፋት ሲል ከተለያዩ ሀገራት ምን ያገባ ነበር? ሚስት ያገባ ነበር። ካገባቸው ሚስቶች መካከል አንዷ ማን ነበረች? የፈርዖን ልጅ ነበረች። እና እሷን ካገባ በኋላ ስለ እሷ ሲል ምን አመለከ? ጣዖት አመለከ። ለጣዖት እንግዲህ መስዋዕት አቀረበ። በዚህ ምክንያት እግዚአብሔር አምላክ ተቀየመው። መንግስትህን ለሁለት ቀድብሃለሁ አለው። ስለ ዳዊት ስል በአንተ ዘመን አላደርገውም፣ በልጅ በሮባም ዘመን እንግዲህ መንግስቱን ለሁለት ከፍለዋለሁ አለው። ኋላ እንግዲህ መንግስቱ እንግዲህ ለሁለት ተከፍሏል ማለት ነው። መንግስቱ ለሁለት ተከፍሏል። ለብቻ እንመልከታቸው። መጽሐፈ ነገሥት ቀዳማዊ ይዘቱን ስንመለከት ስለ ንጉሥ ሰለሞን፣ ስለ ቤተ መቅደስ መታነጽና እስራኤል ለሁለት መከፈላቸውን ይናገራል። አከፋፈሉን ስንመለከት መጽሐፈ ነገሥት ቀዳማዊ 22 ምዕራፎች ያሉት ሲሆን በሶስት አበይት ክፍሎች ይከፈላል። አንደኛ ከምዕራፍ 1 እስከ 11 ስለ ንጉሥ ዳዊት የህይወት ፍጻሜ፣ ስለ ሰለሞን ንግስና፣ ስለ ቤተ መቅደስ መታነጽ፣ ስለ ንግሥተ ሳባ ጉዞ፣ ንጉሥ ሰለሞን ለጣዖት በመገዛቱ ክብሩን ማጣቱና ማረፉ ተገልጧል። ሁለተኛ ከምዕራፍ 12 እስከ 16 የእስራኤል መንግስት ለሁለት መከፈልና በሁለት ነገስታት መገዛታቸውን ተገልጧል። ሶስተኛ ከምዕራፍ 17 እስከ 22 የነቢዩ ኤልያስ ህይወትና ስራዎቹ ይገኛል ማለት ነው። በዚህ የመጽሐፍ ክፍል ወይም በአንደኛ ነገሥት ታሪካቸው የተተረከላቸው የይሁዳና የእስራኤል ነገስታት አሉ። ስማቸው የተጠቀሰ ታሪካቸው የተተረከላቸው የይሁዳ ነገስታት ቁጥራቸው ስንት ነው ከተባለ 4 ናቸው። የእስራኤል ደግሞ ስንት ናቸው? 8 ናቸው። 4ቱ የይሁዳ ነገስታት የሚባሉት እነማን ናቸው? ሮባም፣ አብያ፣ አሳ፣ ኢዮሳፍጥ ናቸው። እነዚህ እንግዲህ በአንደኛ ነገሥት ስማቸው ተጠቅሷል፣ ታሪካቸውም ተተርከዋል ማለት ነው። 8ቱ የእስራኤል ነገስታት ደግሞ የሚባሉት ቀዳማዊ ኢዮርብዓም፣ ናዳብ፣ ባኦስ፣ ኤላ፣ ዘምሪ፣ ዘንበሪ፣ አካብና አካዚያስ ናቸው። ንጉሥ ሰለሞን እንግዲህ የነገሰው በ4481 ዓመተ ዓለም ነው። በ4481 ዓመተ ዓለም ወይም በ1019 ቅድመ ልደተ ክርስቶስ ነው።
በ4481 ዓመተ ዓለም እንግዲህ ንጉስ ዳዊት ሞቶ እንግዲህ ሰሎሞን ነግሷል ማለት ነው። ሁለተኛው መጽሐፈ ነገሥት ካልዕ ነው። ልክ እንደ ቅድሞቹ እንደ አንደኛ ሳሙኤል እና ሁለተኛ ሳሙኤል መጽሐፈ ነገሥት ቀዳማዊና መጽሐፈ ነገሥት ካልዕ ከሰባው ሊቃናት ትርጉም በፊት ስንት መጽሐፍ ነበሩ? አንድ መጽሐፍ ነበሩ። ይሄንን በደንብ ያዙ። መጽሐፈ ነገሥት ካልዕ ወይም ሁለተኛ ነገሥት ይዘቱ ምን ይመስላል ከተባለ የሁለቱን ነገሥታት ታሪክ ከአንደኛ ነገሥት ተቀብሎ በመቀጠል ሁለቱ ነገሥታት የሚላቸው እነማንን ነው? የይሁዳንና የእስራኤልን በጠላት ተከበው እስከ ተያዙበትና ህዝቦቻቸውም ወደ ፄዋዌ ወይም ወደ ምርኮ እስከ ሄዱበት ያለውን ጊዜ ይገልጻል ማለት ነው። በዚህ መጽሐፍ ክፍል ታሪካቸው የተተረከ ስማቸው የተጠቀሱ የይሁዳ ነገሥታት 16 ሲሆኑ የእስራኤል ነገሥታት ደግሞ ስንት ናቸው? 11 ናቸው። 16ቱ የይሁዳ ነገሥታት የሚባሉት ኢዮራም፣ አካዚያስ፣ ጎቶሊያ፣ ኢዮአስ፣ አሜስያስ፣ ኦዚያን፣ ኢዮአታም፣ አካዝ፣ ሕዝቅያስ፣ ምናሴ፣ አሞጽ፣ ኢዮስያስ፣ ኢዮአክስ፣ ኢዮአቄም፣ ዮአኪን እና ሴዴቅያስ ናቸው። 11ዱ የእስራኤል ነገሥታት ደግሞ ኢዮራም፣ ኢዮአካዝ፣ ዮአስ፣ ዳግማዊ ኢዮርብዓም፣ ዘካርያስ፣ ሴሎም፣ ምናሄም፣ ፋቂስያስ፣ ፋቁሄና ሆሴ ናቸው ማለት ነው። ሆሴ ናቸው። አከፋፈሉን ስንመለከት ሁለተኛ ነገሥት 25 ምዕራፎች ሲኖሩት በሁለት አበይት ክፍሎች ይከፈላል። አንደኛ ከምዕራፍ 1 እስከ 17 የነቢዩ ኤልያስ ወደ ብሔረ ሕያዋን መወሰድ፣ የነቢዩ ኤልሳ ታምራትና የእስራኤል ወይም የሰማርያ በስልምናሶር መማረክ። ሁለተኛ ከምዕራፍ 18 እስከ 25 የነቢዩ ኢሳይያስ መነሳት፣ የኢየሩሳሌም በናቡከደነጾር መማረክና የሕዝቡ ወደ ባቢሎን መወሰድ ይገኛል ማለት ነው። መጽሐፈ ነገሥት ቀዳማዊና ካልዕ ወይም አንደኛ ነገሥትና ሁለተኛ ነገሥት በሶስት አበይት ጉዳዮች ላይ ያተኩራሉ። አንደኛ የሰሎሞን ዘመነ መንግስት፣ ሁለተኛ የእስራኤልና የይሁዳን ነገሥታት ታሪክ፣ ሶስተኛ የእግዚአብሔርን ነቢያት ታሪክ ነው። የአንደኛ ነገሥት መጨረሻና የሁለተኛ ነገሥት መጀመሪያ በነቢዩ ኤልያስና በነቢዩ ኤልሳ ታሪክ ላይ ያተኩራል። አንደኛና ሁለተኛ ነገሥት መጽሐፍ ከንጉሥ ሰለሞን ዘመን ጀምሮ እስከ ባቢሎን ምርኮ ያሉትን የእስራኤልና የይሁዳን መንግስታትና ነገሥታት የታሪክ ክፍል የሚያሳይ ነው። ጸሐፊው እንግዲህ በአይሁድ ትውፊት መሰረት ነቢዩ ኤርሚያስ ነው። ነቢዩ ማን ነው? ኤርሚያስ ነው። ከዚህ ቀጥሎ እንግዲህ የምንመለከተው መጽሐፈ ዜና መዋዕል ቀዳማዊ ነው። መጽሐፈ ዜና መዋዕል ቀዳማዊ የስሙን ትርጉም ስንመለከት ዜና መዋዕል ማለት የዕለት ዜና ማለት ነው። የምን ዜና? የዕለት ዜና ማለት ነው። በዕብራይስጥ ደብረ ሃይሚም፣ እንደ ግዕዙ ደግሞ የዕለታት ዜና ማለት ነው። የዕለታት ዜና ማለት ነው። ይዘቱን ስንመለከት አንደኛ ዜና የትውልድ ሐረግ ከአዳም እስከ አብርሃም ከይስሐቅና ከያዕቆብ እስከ ዳዊት እስከ ዘሩባቤል ይዘረዝራል። የሳኦል መንግስት መውደቅና የቅዱስ ዳዊትን ንግስና ደግሞ ይገልጻል። ሁለቱ የዜና መዋዕል መጻሕፍት ከዚህ ቀደም እንደገለጽናቸው መጻሕፍት ከሰባው ሊቃናት ትርጓሜ በፊት ስንት መጻሕፍት ነበሩ? አንድ መጽሐፍ ነበሩ። አንድ መጽሐፍ ብቻ ነበሩ። ሁለቱ የዜና መዋዕል መጻሕፍት በብዙ ረገድ የነገሥታትን መጽሐፍ ይመስላሉ። አንደኛ ዜና የሚናገረው ስለምንድን ነው ከተባለ በአብዛኛው የዳዊትን ስኬታማነትና እግዚአብሔር ያደረገለትን ሁሉ የሚተርክ መጽሐፍ ነው። ጸሐፊው ካህኑ ዕዝራ ነው። ጸሐፊው ካህኑ ዕዝራ ነው። አከፋፈሉን ስንመለከት አንደኛ ዜና
29 ምዕራፎች ሲኖሩት በሁለት አበይት ክፍሎች ይከፈላል። አንደኛ ከምዕራፍ 1 እስከ 9 ከአዳም ጀምሮ ያለውን ሐረገ ትውልድ በመቁጠር ይጀምርና ስለነርሱ ጥንታዊ መንግስት ይገልጻል። ስለዚህ የ22ቱን አርእስተ አበው ታሪክ ማወቅ የምትፈልጉ ከሆነ ይህንን መጽሐፍም እንደ አንድ ዋቢ አድርጋችሁ መጠቀም ይገባል ማለት ነው። ሁለተኛ ከምዕራፍ 10 እስከ 29 የሳውልን መሞት፣ የዳዊትን ንግስና ወይም መንግስት፣ ንጉሥ ዳዊት ታቦተ ጽዮንን በታላቅ ክብር ወደ ከተማው እንዳስመጣትና የዳዊትን ድል አድራጊነት ይገልጻል ማለት ነው። ቀጥሎ የምንመለከተው መጽሐፈ ዜና መዋዕል ካልዕ እና ጸሎተ ምናሴ ነው። ከዚህ ቀደም እንደተነጋገርነው ጸሎተ ምናሴ የሚቆጠረው ከእናት መጽሐፉ ከየት ነው? ከመጽሐፈ ዜና መዋዕል ካልዕ ነው የሚቆጠረው። ይዘቱን ስንመለከት የቤተ መቅደሱን መሰራትና የነገሥተ እስራኤልን ታሪክ ይገልጻል። ሁለተኛ ዜና ከአንደኛ ዜና የሚቀጥል የንጉሥ ሰለሞንን ዘመነ ንግስና አጀማመር፣ የቤተ መቅደሱን ክብር እንዲሁም የይሁዳ ነገሥታትን ታሪክ እስከ ባቢሎን ምርኮ ይተርካል። በተለይም የሮብዓምና የኢዮርብዓም መንግስት መከፈልንና የይሁዳ መፍረስና ምርኮ በስፋት ይተርካል። አከፋፈሉን ስንመለከተው ሁለተኛ ዜና 36 ምዕራፎች ሲኖሩት በሁለት አበይት ክፍሎች ይከፈላል። አንደኛ ከምዕራፍ 1 እስከ 9 ስለ ሰሎሞን ባለጸግነት፣ ስለ ቤተ መቅደስ፣ ስለ ንግሥተ ሳባ ይናገራል። ሁለተኛ ከምዕራፍ 10 እስከ 36 ከሮብዓም እስከ ሕዝቡ መማረክና ስለ ይሁዳ ነገሥታት ታሪክ ይተርካል ማለት ነው። ሌላኛው መጽሐፍ ጸሎተ ምናሴ ነው። አብሮ የሚቆጠር ነው ከሁለተኛ ዜና መዋዕል ጋር። የስሙን ትርጉም ስንመለከት ምናሴ ማለት መርስኤ ወይም ማስረሻ ማለት ነው። ለወንድ ምናሴ፣ ለሴት ማስረሻ ይባላል ማለት ነው። ያው በትርጉሙ ከሄደን ማለት ነው። ጸሎተ ምናሴ ንጉሥ ምናሴ በብረት ቀፎ ውስጥ ታስሮ ሳለ ወደ ልቡ ተመልሶ ፈጣሪው እግዚአብሔርን በጸሎት የተማጸነበት የጽሑፍ ክፍል ነው። ጸሎተ ምናሴ እንግዲህ በሁለተኛ ዜና ምዕራፍ 33 ከቁጥር 14 እስከ 26 ላይ በ13 ቁጥሮች ተቀምጧል ማለት ነው። አሁን የ2000 እትሙ ላይ የምታገኙት ለብቻው ሳይሆን ከማን ጋር ነው? ከሁለተኛ ዜና መዋዕል ጋር ነው። የት ነው የምናገኘው ካላችሁ ሁለተኛ ዜና ምዕራፍ 33 ከቁጥር 14 እስከ 26 ላይ ነው። ያቆጣጠሩ ሁኔታን ስንመለከት ከሁለተኛ ዜና መዋዕል ጋር በመደመር ነው። ቀድሜ እንደነገርኳችሁ ይዘቱን ስንመለከት ጸሎቱም የእግዚአብሔርን ፈጣሪነት፣ ኃያልነት፣ ፈራጅነት፣ ይቅርባይነት እንዲሁም ንስሐ ለኃጢአተኞች መሰጠቱንና ምስጋናን የሚገልጽ ነው። እግዚአብሔርን ማመስገንን የሚገልጽ ነው። ንስሐን የፈጠርክ አንተ ላልበደሉ ለአብርሃም፣ ለይስሐቅ፣ ለያዕቆብ አይደለምና ይላል። ስለዚህ ንስሐ የተሰጠው ለማን ነው? ለኃጥአን ነው። ለኃጥአን የተሰጠ ነው። አከፋፈሉን ስንመለከት ጸሎተ ምናሴ አንድ ምዕራፍ እና 13 ቁጥሮች ያሉት ሲሆን በሁለት አበይት ክፍሎች ይከፈላል። አሁን ይህንን የምንነጋገረው ከ2000 እትሙ በፊት ያለው መጽሐፍ ላይ ጸሎተ ምናሴን አንድ ምዕራፍ ያለው 13 ቁጥር ያለው አድርጎ ስለሚያስቀምጠው ነው። አከፋፈሉን ስንመለከት አንደኛ ከቁጥር 1 እስከ 6 የእግዚአብሔርን ኃያልነትና መሐሪነት ይገልጣል። ሁለተኛ ከቁጥር 7 እስከ 13 ኃጢአቱን ማመኑንና እግዚአብሔርን ማመስገኑን ይገልጻል። ልጁን ሳይቀር ለጣዖት የሰዋ ነበር። ነገር ግን ኋላ በቀፎ ተደርጎ በሚሄድበት ሳሌ ወደ ልቡ ተመልሶ እግዚአብሔር አምላክን ይቅርታ ጠይቆ እግዚአብሔር አምላክ እንግዲህ ይቅርታ አድርጎለታል ማለት ነው። በንስሐ የተመለሰ አባት ነው። ማጠቃለያ አንደኛና ሁለተኛ ዜና መዋዕል ከሰባ ሊቃናት ትርጉም በፊት አንድ መጽሐፍ ነበሩ። ከአዳም ጀምሮ እስከ ቂሮስ ወይም እስከ ሚጠት ወይም
እስከ መመለስ ድረስ ያለውን የሚያትት መጽሐፍ ነው ማለት ነው። ከዚህ በመቀጠል እንግዲህ የምንመለከተው መጽሐፈ ኩፋሌን ነው። መጽሐፈ ምንድን? ኩፋሌ ነው። የስሙን ትርጉም ስንመለከት ኩፋሌ ማለት መክፈል ማለት ሲሆን ዘተከፍለ ኦሪት ከኦሪት የተከፈለ ማለት ነው። ምን ማለት ነው? ከኦሪት የተከፈለ ማለት ነው። አንድም ዘይከፍል አውራህ ወአመታተ ወሱባያተ ወኢዮቤለ ይላል። ወሮችን፣ አመታቶችን፣ ሱባኤዎችንና ኢዮቤሎችን የሚከፍል ማለት ነው። ታሪክ ሲተርክ እንግዲህ በወር፣ በአመት፣ በሱባኤ፣ በኢዮቤል እየከፈለ ነው የሚናገረው። ስለዚህ መጽሐፈ ኩፋሌ ያከፋፈልን የመክፈልን ነገር የሚናገር መጽሐፍ ነው ማለት ነው። ሱባኤ በቀን ስንት ነው? 7 ነው። በአመት ደግሞ 7 ዓመት ነው። ስንት ዓመት ነው? ስንት ዓመት ነው? 7 ዓመት ነው። በቀን ከሆነ 7 ቀን ነው አንድ ሱባኤ ሲባል ግልጽ ነው። በአመት ደግሞ ከሆነ 7 ዓመት ነው። ኢዮቤል ደግሞ 49 ዓመት ማለት ነው። ስንት ዓመት? 49 ዓመት ማለት ነው። በሁለተኛው ኢዮቤልዩ ካለ በስንት ማለቱ ነው? በ98 ማለቱ ነው ማለት ነው። በ98 ዓመት ማለቱ ነው። ይዘቱን ስንመለከት ከመጀመሪያው የስነ ፍጥረት ቀን ጀምሮ እስራኤል ከግብፅ እስከወጡበት ያለውን ጊዜና ታሪክ አስፋፍቶ የሚተርክ መጽሐፍ ነው። አሁን ስለ ስነ ፍጥረት ታሪክ ማንበብ የምትፈልጉ ከሆነ ኦሪት ዘፍጥረትን ብቻ ሳይሆን ምንን ጭምር ማንበብ አለባችሁ? መጽሐፈ ኩፋሌን። እሱም ብቻ ሳይሆን መጽሐፈ ዕዝራ ሱቱኤልንም ጭምር ማንበብ አለባችሁ። እነዚህ እንግዲህ የስነ ፍጥረትን ነገር አብራርተው የሚያስቀምጡ መጽሐፍት ናቸው። ጸሐፊው እንግዲህ ቅዱስ ሙሴ ነው። ጸሐፊው ማን ነው? ቅዱስ ሙሴ ነው። ያጻፈው ደግሞ መላከ ገጽ ነው። ያጻፈው ማን ነው? መላከ ገጽ ነው። መላከ ገጽ ማለት በእግዚአብሔር ዘንድ ባለሟልነት ያለው መልአክ ማለት ነው እና እግዚአብሔር አምላክ የነገረውን ቃል እያለበመው እንዲያስተውል እያደረገ ያጻፈው ማን ነው? መላከ ገጽ ነው። አከፋፈሉን ስንመለከት መጽሐፈ ኩፋሌ 34 ምዕራፎች ሲኖሩት በአራት አበይት ክፍሎች ይከፈላል። አንደኛ ምዕራፍ 1 እግዚአብሔርና ሙሴ ስላደረጉት ንግግር፣ ሁለተኛ ከምዕራፍ 2 እስከ 10 ስለ 22ቱ ስነ ፍጥረታት ከአዳም እስከ ኖህ ያለውን ታሪክ ይናገራል። ሶስተኛ ከምዕራፍ 11 እስከ 32 የአብርሃም፣ የይስሐቅ፣ የያዕቆብ እና የ12ቱ ነገደ እስራኤልን ታሪክ ይገልጻል። አራተኛ ከምዕራፍ 33 እስከ 34 የሙሴ አነሳስና በግብፃውያን ላይ ያገኘውን ድል ይገልጻል ማለት ነው። መጽሐፈ ኩፋሌ እንግዲህ ኦሪት ዘሳምራውያንም ይባላል። ምን ይባላል? ኦሪት ዘሳምራውያንም ይባላል። ሌላኛው መጽሐፈ ሄኖክ ነው። መጽሐፈ ሄኖክ ነው። የስሙን ትርጉም ስንመለከት ሄኖክ ማለት ተሐድሶ ማለት ነው። ምን ማለት ነው? ተሐድሶ ማለት ነው። አዳም በመብል ምክንያት ብልየትን እንዳመጣ ሄኖክ ደግሞ ከመብል ተከልክሎ ተሐድሶን አምጥቷልና ሄኖክ ማለት ምን ማለት ነው? ተሐድሶ ማለት ነው። አዳም በመብላቱ ምክንያት ምንን አመጣ? እርጅናን አመጣ። ሄኖክ ደግሞ ከምግብ በመከልከሉ ምንን አመጣ? ምን አመጣ? መታደስን አመጣ ማለት ነው። መታደስን አመጣ። ጸሐፊው እንግዲህ ቅዱስ ሄኖክ ነው። ይዘቱ ስለ መድኃኒታችን ኢየሱስ ክርስቶስ፣ ስለ መላእክት፣ ስለ ፀሐይ። ፀሐይ ሁለት ስሞች አሏት። ስንት ስሞች? ስንት ስሞች? ኦሪያሬስ እና ቶማስስ ትባላለች። ይሄ እንግዲህ በመጽሐፈ ሄኖክ ላይ የተገለጸ ነው። ስለ ጨረቃም አንድ ስም ብቻ አይደለም ያላት። ስንት ስም አላት? 4 ስም አላት። አረ እንደውም 7 ስም ያላት። 7 ስም። ጨረቃ የሚለው ደግሞ ከተጨመረ ደግሞ 8ኛ ማለት ነው አይደለ? 8ኛ ማለት ነው። ኤራ ትባላለች፣
ብናሴ ትባላለች፣ እብላ ትባላለች፣ ቀመር ትባላለች፣ በግዕዙ ወርህ ትባላለች፣ ሶሊያና ትባላለች። እንዲህ ትባላለች ማለት ነው። ስነ ፍጥረት እየተማራችሁ ነው አይደለም እንዴ? እኔ እየተማርኩ አይደለም በሉ ይሻላል። አዎ እያሉ ስለሆነ ለብቻቸው ነው የሚማሩት እነሱ። ስነ ፍጥረት ማን ነው እየተማርኩ ነው ያለው? ታዋችሁት? ከታዋችሁት እንግዲህ ምን ይደረጋል። በነገራችን ላይ ከዚህ ቀደም እንደነገርኳችሁ ረቢና ማአኩም የሚል ዩቲዩብ ቻናል አለ፣ ቴሌግራምም አለ። እዛ ላይ የስነ ፍጥረት ሙሉ ትምህርት አለ የተቀመጠ። እያንዳንዱ ማወቅ የምትፈልጉ ከሆነ ማለት ነው 24ቱ ካህናተ ሰማይ ስማቸውን ማግኘት የምትፈልጉ ከሆነ 40ቱ እንስሳ ስማቸውን ማወቅ የምትፈልጉ ከሆነ ስነ ፍጥረትን ለየት ባለ መልኩ መመልከት የምትፈልጉ ከሆነ እዛ ላይ አሉ። አሁን ነግራችሁ ጠቅላላ ማለት ነው። ስለ ከዋክብት መመላለስ ወይም ዑደት ይናገራል። ስለ ጻድቃንና ኃጥአን፣ ስለ እጽዋት፣ በኖህ ዘመን ስለተፈጸሙ ታሪኮች ይገልጻል። አከፋፈሉን ስንመለከት መጽሐፈ ሄኖክ 42 ምዕራፎች ሲኖሩት በአራት አበይት ክፍሎች ይከፈላል። አንደኛ ከምዕራፍ 1 እስከ 20 ስለ ቅዱሳን መላእክት እና ስለ ጌታችን ይናገራል። መላእክትን ይጠቅስና እነዛ መላእክት በምን ላይ የተሾሙ እንደሆኑም ጭምር ይገልጻል። ሁለተኛ ከምዕራፍ 21 እስከ 26 ስለ ብርሃናት መመላለስ ወይም ዑደትና ስለ ነፋሳት ይናገራል። ስንት ነፋሳት አሉ? 12 ነፋሳት አሉ። 8ቱ መዓተ ነፋሳት የሚባሉ ናቸው። 4ቱ ደግሞ የምሕረት ነፋሳት የሚባሉ ናቸው። እነዚህ 12 ነፋሳት ደግሞ 12 መስኮቶች አላቸው። ስንት? 12 መግቢያ መውጫ የሚሆኗቸው ማለት ነው። 3ቱ በምስራቅ፣ 3ቱ በምዕራብ፣ 3ቱ በሰሜን፣ 3ቱ በደቡብ ይገኛሉ። 4ቱ የምሕረት ነፋሳት ሲነፍሱ በምድር ላይ ምን እንደሚከሰት፣ 8ቱ መዓተ ነፋሳት ደግሞ ሲነፍሱ ምድር ላይ ምን እንደሚከሰት ይናገራል ማለት ነው። እሱን እናንተ አንብቡት። ሶስተኛ ከምዕራፍ 27 እስከ 35 ስለ እስራኤል የተነገረ ትንቢትና ስለ ወቅቶች ይገኛል። አራተኛ ከምዕራፍ 36 እስከ 42 ስለ ጻድቃንና ኃጥአን ዋጋ እና ቦታ ይገልጽልናል ማለት ነው። ይገልጻል። እንግዲህ ነብዩ ሄኖክ የማን ልጅ ነው? የማን ልጅ ነው? አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላሌል፣ ያሬድ። ሄኖክ የማን ልጅ ነው? የቅዱስ ያሬድ። በያሬድ ዘመን እንግዲህ ደቂቀ ሴት ወደ ደቂቀ ቃይል ወርደው ነበርና ከነሱ ከስራቸው አልቀላቀልም ብሎ ንስ ጠብቆ ከሴት ርቆ ለ6 ዓመት በእግረ ገነት ወድቆ ፈጣሪም ቢማጸን በሰባተኛው ዓመት በቤተ ክርስቲያን ጥር 27 ወደ ብሔረ ሕያዋን አድርጓል ማለት ነው። ጥር 27 እንግዲህ ወደ ብሔረ ሕያዋን ያረገበት በቤተ ክርስቲያን ይከበራል። ሌላኛው መጽሐፍ መጽሐፈ ዕዝራ እና መጽሐፈ ነህምያ ናቸው። እኒህ መጽሐፍት እንግዲህ ከሰባው ሊቃናት ትርጉም በፊት ስንት መጽሐፍ ነበሩ? አንድ መጽሐፍ ነበሩ። እኒህ መጽሐፍት የእስራኤላውያንን ከ70 ዓመት በኋላ ከባቢሎን የመመለሳቸውን ታሪክ ይናገራሉ። በምርኮ የቆዩት ለስንት ዓመት ነው? ለ70። እስራኤላውያን ከባቢሎን ምርኮ ደግሞ የተመለሱት በአንድ ጊዜ አይደለም፣ በ3 ጊዜያት ነው። በስንት ጊዜያት? አንደኛ በዘሩባቤል መሪነት፣ ሁለተኛ በዕዝራ መሪነት፣ ሶስተኛ በነህምያ መሪነት ነው። አንደኛ በዘሩባቤል መሪነት ነው። በዘሩባቤል መሪነት የተደረገውን ሚጠት በመጽሐፈ ዕዝራ ከምዕራፍ 1 እስከ 6 እናገኘዋለን። በመጽሐፈ ዕዝራ ከምዕራፍ 1 እስከ 6 የምናገኘው ታሪክ ነው። ሁለተኛው ሚጠት በዕዝራ መሪነት የተደረገ ነው። በዕዝራ መሪነት የተደረገው ሚጠት ደግሞ
በመጽሐፈ ዕዝራ ከምዕራፍ 7 እስከ 10 የምናገኘው ታሪክ ነው። ሶስተኛው ሚጠት በነህምያ መሪነት የተደረገ ነው። በነህምያ የተደረገው ሚጠት ደግሞ በመጽሐፈ ነህምያ የምናገኘው ታሪክ ነው ማለት ነው። መጽሐፈ ዕዝራ ለየብቻ እንመልከታቸው። መጽሐፈ ዕዝራ የስሙ ትርጉም ዕዝራ ማለት ረድኤት ማለት ነው። ዕዝራ ማለት ረድኤት ማለት ነው። ይዘቱን ስንመለከት ከባቢሎን ምርኮ ስለመመለሳቸው፣ ስለ ቤተ መቅደስ መታነጽ፣ ወደ እውነተኛ አምልኮ ስለመመለሳቸው፣ ከአሕዛብ ጋር በጋብቻ የተቀላቀሉ በዕዝራ ልመናና ለቅሶ ሚስቶቻቸውን እንደሚለዩ ቃል መግባታቸውን ይገልጻል ማለት ነው። ጸሐፊው ማን ነው? ካህኑ ዕዝራ ነው። አከፋፈሉን ስንመለከት መጽሐፈ ዕዝራ 10 ምዕራፎች ሲኖሩት በሁለት አበይት ክፍሎች ይከፈላል። አንደኛ ከምዕራፍ 1 እስከ 6 በዘሩባቤል መሪነት ስለተደረገው የመጀመሪያው ሚጠት ወይም መመለስ፣ ከባቢሎን ስለተመለሱት ስም ዝርዝር፣ ስለ ቤተ መቅደሱ መሰራት ይናገራል። ሁለተኛ ከምዕራፍ 7 እስከ 10 በዕዝራ መሪነት ስለተደረገው ሁለተኛው መመለስ፣ በዕዝራ ልመናና ለቅሶ ከስደት የተመለሱ ወገኖች ከአሕዛብ ሚስቶቻቸው እንደሚለዩ ቃል ስለ መግባታቸው ይገልጻል ማለት ነው። ቅዱስ ዕዝራ ማን ነው? ባጭር ቅዱስ ዕዝራ ከሌዊ ወገን ነው። ከሌዊ ወገን የሆነ ካህን፣ ጸሐፊና አስተማሪ ነው። ምንድን ነው? ካህን ነው፣ ጸሐፊ ነው፣ አስተማሪም ነው። ቅዱስ ዕዝራ በሊቀ መላእክት ቅዱስ ኡራኤል እጅ ጽዋ ልቦናን የጠጣ ነው። እንዲሁም ብዙ ሚስጥራት የተገለጡለት አባት ነው። ለ40 ቀናት ምግብ ሳይበላ የጠፉ መጻሕፍትን ከአገልጋዮቹ ጋር የጻፈ አባት ነው። የብሉይ ኪዳን መጻሕፍት እኮ ጠፍተው ነበር። ሱባኤ ገብቶ እግዚአብሔር አምላክ ገልጾለት አገልጋዮቹ እነሱ እየጻፉ ምግብ ይበላሉ። እረፍት እያደረጉ ማለት ነው። እያረፉ ምግብ ይበላሉ። እሱ ግን ለ40 ቀናት ምግብ ሳይበላ የጠፉ የብሉይ ኪዳን መጻሕፍትን የጻፈ አባት ነው። ቅዱስ ዕዝራ በቤተ ክርስቲያን ሐምሌ 6 ወደ ብሔረ ሕያዋን ያረገበት ይከበራል። ሐምሌ 6 ወደ ብሔረ ሕያዋን ያረገበት ነው። ሌላኛው መጽሐፈ ነህምያ ነው። መጽሐፈ ነህምያ ነው። የስሙ ትርጉም ነህምያ ማለት እግዚአብሔር አጽናኝ አዳኝ ነው ማለት ነው። እግዚአብሔር አጽናኝ ነው፣ እግዚአብሔር አዳኝ ነው ማለት ነው። በመጽሐፉ እንደተገለጸው ነህምያ የፋርስ ንጉሥ የአርጤክስስ ጠጅ አሳላፊ ነበር። ምን ነበር? ጠጅ አሳላፊ ነበር። አርጤክስስ በስንት ሀገራት ላይ የነገሰ ንጉሥ ነበር? በ127 ሀገራት ላይ። ነህምያ በ52 ቀናት የኢየሩሳሌምን ቅጥር ሰርቷል። የኢየሩሳሌምን አጥር ሰርቷል። ፈርሶ ነበር አጥሯ። የኢየሩሳሌምን አጥር እንግዲህ የሰራው አባት ነህምያ ነው። ጸሐፊው ነህምያ ነው። ይዘቱ በ52 ቀናት ውስጥ ቅጥር ወይም አጥር መሰራቱን የጸሎትን ኃይል የሰማይ አምላክ እግዚአብሔር ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን ይላል። ሊያቋርጡት በጣም ብዙ ጊዜ ሞክረው ነበር። ነገር ግን በጸሎት እንግዲህ ድል አድርጓቸዋል። የጸሎትን ኃይል ነህምያ በማስተዳደር ዕዝራ በካህንነት ሕዝቡን በማህበራዊ ኑሮና በሃይማኖት ማገልገላቸውን ይገልጻል። አከፋፈሉን ስንመለከት መጽሐፈ ነህምያ 13 ምዕራፎች ሲኖሩት በ3 አበይት ክፍሎች ይከፈላል። አንደኛ ከምዕራፍ 1 እስከ 2 በኢየሩሳሌም ስለነበረው ሁኔታ፣ ስለ ነህምያ ጸሎት፣ የነህምያን ወደ ኢየሩሳሌም መመለስ ተገልጧል። ሁለተኛ ከምዕራፍ 3 እስከ 6 የአይሁድ ተቃውሞ ቢኖርም የቅጥሮቹን መሰራት ይገልጻል። ሶስተኛ
ከምዕራፍ 7 እስከ 13 ከስደት የተመለሱ ሰዎች ስም ዝርዝር፣ የሕግ መጽሐፍ ስለመነበቡ፣ ሕዝቡ ኃጢአታቸውን ስለመናዘዛቸው፣ የእዝራ ጸሎት፣ እስራኤላውያን ከአሕዛብ ስለመለየታቸው ተገልጧል ማለት ነው። ቀጥሎ የምንመለከታቸው መጽሐፈ ዕዝራ ሱቱኤል እና መጽሐፈ ዕዝራ ካልዕ ናቸው። የሁለቱም መጽሐፍት ጸሐፊ ማን ነው? ካህኑ ዕዝራ ነው። ካህኑ ዕዝራ ነው። የመጀመሪያውን መጽሐፍ እንመልከት። መጽሐፈ ዕዝራ ሱቱኤል። ሱቱኤል ወይም ሰላትያል የዕዝራ ሌላኛው ስሙ ነው። ሌላኛው ስሙ ግልጽ ነው። ሌላኛው ስሙ ነው። ዕዝራ ሱቱኤል ምዕራፍ 1 ቁጥር 1 ላይ እንደተገለጸው ዕዝራ ሱቱኤል ምዕራፍ 1 ቁጥር 1 ላይ ይዘቱ ዕዝራ በተማረከበት ሀገር በባቢሎን ስላያቸው 7 ራእዮች፣ ስለ ኃጥአንና ጻድቃን የመጨረሻ ዕድልና መልአኩን እየጠየቀ በምሳሌ ስለተሰጠው መልስ የሚተርክ መጽሐፍ ነው። አከፋፈሉ መጽሐፈ ዕዝራ ሱቱኤል 13 ምዕራፎች ሲኖሩት በ3 አበይት ክፍሎች ይከፈላል። አንደኛ ከምዕራፍ 1 እስከ 3 ዕዝራ ከእግዚአብሔርና ከኡራኤል ጋር ስለመነጋገሩ ይናገራል። ሁለተኛ ከምዕራፍ 4 እስከ 7 ሁለተኛው ዓለም መቼ እንደሚሆን ስለመጠየቁ፣ በ6ቱ ዕለታት ስለተፈጠሩ ፍጥረታት ያቀረበው ትንታኔ፣ ቅድም እንደነገርኳችሁ ስለ ስነ ፍጥረት የሚናገር መጽሐፍ ነው ብያችኋለሁ። ስለ ጻድቃንና ስለ ኃጥአን ያየው ራእይ፣ ስለ መሲህ መምጣት ይገልጻል። ሶስተኛ ከምዕራፍ 8 እስከ 13 ዕዝራ ስለተገለጸለት ምስጢር ይገልጻል ማለት ነው። ሁለተኛው መጽሐፍ መጽሐፈ ዕዝራ ካልዕ ነው። መጽሐፈ ዕዝራ ካልዕ ይዘቱ በሁለተኛ ዜና መዋዕል ከምዕራፍ 35 እስከ 36፣ በመጽሐፈ ዕዝራ ከምዕራፍ 2 እስከ 9 እና በመጽሐፈ ነህምያ ከምዕራፍ 7 እስከ 8 የተገለጸውን ታሪክ በድጋሚ በስፋት የሚገልጽ መጽሐፍ ነው። በድጋሚ በስፋት አድርጎ የሚገልጽ መጽሐፍ ነው። አከፋፈሉ ሁለተኛ ዕዝራ 9 ምዕራፎች ሲኖሩት በ4 አበይት ክፍሎች ይከፈላል። አንደኛ ከምዕራፍ 1 እስከ 2 እስራኤላውያን ከምርኮ ስለመመለሳቸውና ስለ ቤተ መቅደስ፣ ሁለተኛ ከምዕራፍ 3 እስከ 4 የሶስቱ ጠባቂዎች ውድድር እና የዘሩባቤል ሽልማትና ጸሎት ውድድር ተደርጎ ነበረ። ወይን ያሸንፋል፣ እውነት ያሸንፋል፣ ሴት ታሸንፋለች ተብሎ ማለት ነው። ማን አሸነፈ? አንብቡት። ሶስተኛ ከምዕራፍ 5 እስከ 7 በዳሪዮስ ፈቃድ ቤተ መቅደስ መሰራቱ ተገልጧል። አራተኛ ከምዕራፍ 8 እስከ 9 ነቢዩ ዕዝራ ወደ ኢየሩሳሌም እንደመጣ የዕዝራ ሕጉን ማንበብ ተገልጧል ማለት ነው። ሌላኛው መጽሐፍ መጽሐፈ ጦቢት ነው። መጽሐፈ ጦቢት ነው። የስሙን ትርጉም ስንመለከት ጦቢት ማለት ሰናይ መልካም ማለት ነው። ጦቢት ማለት ሰናይ መልካም ማለት ነው። አንድም ጠቢብ ማለት ነው። ጤት ማለት ጠቢብ ማለት እንደሆነ ሁሉ ጦቢት ማለት ምን ማለት ነው? ጠቢብ ማለት ነው። ጠቢብ ማለት ነው። ጦቢት እንግዲህ ነገዱ ከንፍታሌም ነው። ነገዱ ከንፍታሌም ነው። በመጽሐፈ ጦቢት ምዕራፍ 1 ከቁጥር 1 ላይ እንደተገለጸው ነገዱ ከንፍታሌም ነው። ጦቢትን እንግዲህ በአጭር ለመግለጽ ያክል በሀገሩ ሳለ ከዘመዶቹ ተለይቶ በሕግ በአምልኮ ጸንቶ አስራት በኩራት ቀዳማያት ያወጣ ነበር። ከገንዘቡ ከ3 አንዱን ለድሆች የሚሰጥ ነበር። ከ3 አንዱ 300 ብር ካገኘ 100 ብሩ የማን ነው? የድሃ ነው። የድሃ ነው። እንዲያደርግ የነበረ ነው። እንዲሁም ደግሞ የሞተ ሰው ወድቆ ካገኘ ምን ያደርግ ነበር? ይቀብር ነበር። በብሉይ ኪዳን ታውቃላችሁ አይደለ? ሬሳ መንካት እስከ ማታ ድረስ ምን ያደርጋል? ያረክሳል። ወደ ቤት መግባት ይቻላል። እና ወደ ቤት ባልገባበት ሰዓት ላይ ምን እንደገጠመው ኩስ አይኑ ላይ ወርዶበት አይኑ እንደጠፋ ከዛ በኋላ እንዴት እንደሆነ እናንተ አንብቡት። 10ሩ ነገደ እስራኤል በ720 ቅድመ ልደተ ክርስቶስ በስልምናሶር በተማረኩ ጊዜ አብሮ የተማረከ ጻድቅ ሰው
ነው። በመጽሐፉ ውስጥ የሚገኘው ታሪክ በስደት ሀገር በነነዌ የተፈጸመ ነው። የተፈጸመ ነው። በነነዌ ሀገር የተፈጸመ ነው። ይዘቱ ጦቢት ስለተባለው ቅዱስ በንጉሥ ስልምናሶር ዘመን ወደ አሶር ከተማረከ በኋላ እሱና ልጁ ጦቢያ ተቸግረው ሳለ እግዚአብሔር በመልአኩ ሩፋኤል አማካኝነት ረድቷቸው ከችግር ሁሉ እንደወጡ የሚተርክ መጽሐፍ ነው። በደንብ ማወቅ ያለባችሁ ይሄ መጽሐፍ መጽሐፈ ጦቢት የሚባለው የመልአኩን ሩፋኤልን ተራዳይነት የሚገልጽ መጽሐፍ ነው። መጽሐፈ ጦቢት አከፋፈሉ ምን ይመስላል ከተባለ መጽሐፈ ጦቢት 14 ምዕራፎች ሲኖሩት በ3 አበይት ክፍሎች ይከፈላል። አንደኛ ከምዕራፍ 1 እስከ 3 ጦቢት በበጎ ስራው እያለ ስላገኘው መከራ፣ የጦቢትና የሳራ ጸሎት። ሁለተኛ ከምዕራፍ 4 እስከ 12 ጦቢት በመከራው ጊዜ ልጁን ጦቢያን ወደ ወገኖቹ ሲልከው ቅዱስ ሩፋኤል በሰው ተመስሎ እንዴት እንደረዳቸው ይናገራል። ሶስተኛ ከምዕራፍ 13 እስከ 14 የጦቢት ምስጋና፣ ምክርና ሞት ይገኛል ማለት ነው። በቤተ ክርስቲያን የጦቢት እንግዲህ እረፍቱ መስከረም 16 ነው። መስከረም 16 ነው። ሌላኛው መጽሐፍ መጽሐፈ ዮዲት ነው። መጽሐፈ ዮዲት ነው። የስሟን ትርጉም ስንመለከተው በመጽሐፈ ዮዲት አንድምታ ላይ እንደተገለጸው ዮዲት ማለት የማናዊት ማለት ነው። ምናዊት? የማናዊት። ዮድ ማለት የማነ እግዚአብሔር እንደሆነ ሁሉ ማለት ነው። የማነ እግዚአብሔር ማለት እንደሆነ እግዚአብሔር ቀኝ እንደማለት እንደሆነ ሁሉ ዮዲት ማለት የማናዊት ወይም ምን እንበለው? ቀኛዊት እንበለው። አንድም ዮዲት ማለት ኃያል፣ ተጋዳይ፣ አሸናፊ ማለት ነው። ይሄ እንግዲህ ከግብሯ ከስራዋ የተነሳ የወጣላት ስም ወይ ደግሞ ተርጓሚ ነው። ይዘቱ ልዑል እግዚአብሔር ዮዲት በተባለችው እስራኤላዊ ሴት አማካኝነት ሕዝቡን ከጠላታቸው ሆሎፎርኒስ እንደታደገ የሚተርክ ነው። ታሪኩም በአሶር ገናና መንግስት ጊዜ የተጻፈ ነው። በአሶር ገናና መንግስት ጊዜ የተጻፈ ነው። አከፋፈሉን ስንመለከት መጽሐፈ ዮዲት 16 ምዕራፎች ሲኖሩት በ3 አበይት ክፍሎች ይከፈላል። አንደኛ ከምዕራፍ 1 እስከ 7 የሆሎፎርኒስ፣ እስኪ ሆሎፎርኒስ በሉ። በመጽሐፍ ቅዱስ ውስጥ የምናገኘው ረጅም የንጉሥ ስም አለ። ማን ሚል ነው? እሺ በሉ። ቴልጌል ቴሌፌል ሶር። እስቲ በሉ። ይከብዳል። ቴልጌል ቴሌፌል ሶር። እሺ እንደዛ ማለት የሆሎፎርኒስ የጦር ዘመቻ፣ የእስራኤላውያን ጸሎትና ጭንቀት ተገልጧል። ሁለተኛ ከምዕራፍ 8 እስከ 15 የዮዲት ሐረገ ትውልድ፣ የዮዲት ጥበብና ጸሎት፣ ዮዲት ሆሎፎርኒስን ገድላ ወገኖቿን ማዳኗን ተገልጧል። ሶስተኛ ምዕራፍ 16 ዮዲት ለእግዚአብሔር ያቀረበችው ምስጋናና እረፍቷን ይናገራል ማለት ነው። እረፍቷ እንግዲህ በቤተ ክርስቲያን መስከረም 10 ነው። መስከረም 10 የእረፍት በዓሏ ይከበራል ማለት ነው። ሌላኛው መጽሐፍ መጽሐፈ አስቴር ነው። መጽሐፈ አስቴር ነው። የስሟ ትርጉም አስቴር ማለት ፀሐይ ማለት ነው። ምን ማለት ነው? ፀሐይ ማለት ነው። አንድም ሰረገላ ፀሐይ ማለት ነው። የፀሐይ ሰረገላ ማለት ነው። አስቴር ማለት በፋርስ ቋንቋ ኮከብ ማለት ነው። ምን ማለት ነው? ኮከብ ማለት ነው። የዕብራይስጥ ስሟ እንግዲህ አስቴር ሀደሳ ነው። ማን ነው? ሀደሳ ነው። ይዘቱን ስንመለከት በፋርስ ንጉሥ በአርጤክስስ ዘመን አይሁድ በሃማ አማካኝነት ታቅዶባቸው ከነበረው ጥፋት አስቴር በተባለች አይሁዳዊት ምክንያት መዳናቸውን ይተርካል። መጽሐፈ አስቴር በአርጤክስስ ዘመነ መንግስት ከ486 እስከ 465 ቅድመ ልደተ ክርስቶስ በፋርስ ሀገር የተፈጸመውን የአይሁድ ታሪክ የያዘ መጽሐፍ ነው። በተጨማሪ መጽሐፈ አስቴር በስደት ወቅት
በመጽሐፉ የእግዚአብሔር ስም አንድ ጊዜ እንኳን አልተጠቀሰም። እዚህ ላይ ግን አይደለም። ጸሎተ አስቴርም አለበት። ከዚህ የተነሳ እንግዲህ ይሄኛው ላይ ግን ምን አለ? የእግዚአብሔር ስም አለ። ነገር ግን እግዚአብሔር ለአይሁድ ሕዝብ ያደረገውን ጥበቃና ተራዳይነት በሰፊው ይናገራል። ነገር ግን እዚህ ላይ ግን ጸሎተ አስቴር ስላለበት የማን ስም አለ? የእግዚአብሔር ስም አለ። ጸሐፊው ማን ነው ከተባለ የአስቴር አጎት መርዶኪዎስ ነው። የአስቴር አጎት ማን ነው? አባቷ እንግዲህ በልጅነቷ ስለሞታ እንግዲህ ያሳደጋት ማን ነው? መርዶኪዎስ ነው። የቁንጅና ውድድር የምናገኝበት መጽሐፍ ይሄ ነው። የምን ውድድር? አስጢን የምትባል የንጉሥ አርጤክስስ ሚስት ነበረች። አስጢን የምትባል ግብዣ ባደረገበት ሰዓት ላይ ነይ አላት ሚስቱን። እኔም እኮ እንዳቅሜ እኮ ግብዣ አድርጌያለሁ አልመጣም አለችው። አልመጣም ስትለው አማካሪዎቹ የንጉሥ ሚስት ንግሥት አስጢን ንጉሱን ካላከበረችው አልመጣም ካለችውማ የኛም እኮ ሚስቶቻችን እኮ አያከብሩንም፣ ስለዚህ ፍታት አሉት። ፍታት። እሺ ብሎ ፈታት። ተፈታች። መቼስ እንግዲህ ንጉሳችንን ሚስት አሳጥተ ነው እንኖራለን፣ ደህና ሚስት እንፈልግለት ብለው ከ127 ሀገራት ሴቶች ተሰበሰቡ። ምን ተሰበሰቡ? ሴቶች ማለት ነው ተሰበሰቡ እና የቁንጅና ውድድር ተደረገ ማለት ነው። ይሄ እንደዚህ ይሄ ሞዴሊስት እንደሚባሉት ምናምን እንዳይመስላችሁ በምን እንደለዩዋቸው እንጃ። ግን ከ127 ሀገራት መካከል ሚስት የሆነችው ሚስት ሆና የተመረጠችው በቁንጅናዋ ምክንያት ማናት? ንግሥት አስቴር ናት። ስለ መልክ ሲል ቃየል ወንድሙን ኦሪት ዘፍጥረት ምዕራፍ 4 ላይ ሲገድል እናገኛለን። ስለ መልኳ ሲል በአይሁድ ተፈርዶ የነበረውን የሞት ፍርድ ንጉሥ አርጤክስስ እንደሻረ ደግሞ በመጽሐፈ አስቴር ላይ እናገኛለን ማለት ነው። መልክ ሕይወትን ሲያተርፍ እናገኛለን። ምን ላይ? መጽሐፈ አስቴር ላይ። አከፋፈሉን ስንመለከት በ66ቱ ውስጥ ያለው መጽሐፈ አስቴር 10 ምዕራፎች ሲኖሩት በ81ዱ ላይ ግን 11 ምዕራፎች አለው። ስንት ምዕራፎች? 11 ምዕራፎች አለው። በ3 አበይት ክፍሎች ይከፈላል። አንደኛ ከምዕራፍ 1 እስከ 2 ንጉሥ አርጤክስስ አስቴርን ማግባቱንና መርዶኪዎስ በንጉሱ ላይ የታቀደውን ግድያ ማጋለጡን ይናገራል። ሁለተኛ ከምዕራፍ 3 እስከ 5 ሃማ እስራኤልን ለማጥፋት ደብዳቤ ማጻፉን ይናገራል። ሶስተኛ ከምዕራፍ 6 እስከ 10 የሃማ እቅድ መክሸፍ የአይሁድ ከጥፋት መዳንን ይገልጻል። ፊልሙን እልክላችኋለሁ። እሺ መጽሐፍ አስቴርን እልክላችኋለሁ፣ ታዩታላችሁ። አንዳንድ ፊልሞችን እልክላችኋለሁ፣ መጽሐፍ ቅዱስ ላይ ያሉትን ማለት ነው። እረፍቷ አስቴር ታኅሳስ 24 ነው። በቤተ ክርስቲያን እንግዲህ ታኅሳስ 24 ቀን ትከበራለች ማለት ነው። ሌላኛው መጽሐፍ መጽሐፈ መቃቢያን ቀዳማዊ ነው። የስሙ ትርጉም መቃቢያን ማለት ጀግኖች ማለት ነው። ምን ማለት ነው? ጀግኖች ማለት ነው። በመቃቢስ ምን ተብለዋል? መቃቢያን ተብለዋል። ይዘቱ የመቃቢስ ዘብንያም ልጆች አብያ፣ ሲላና ፈንቶስ ከሁለት ወንድሞቻቸው ጋር ፂሩጻይዳን የተባለው አመፀኛ ንጉሥ በሃይማኖታቸው ምክንያት እንዳሰቃያቸው የተቀበሉትን ሰማዕትነትና ከብሉይ ኪዳን ታሪኮችንና ምሳሌዎችን እየጠቀሱ ስለ ትንሣኤ ሙታን መናገራቸውን የሰው ልጅ በረከትና ሕይወት ስለሚያገኝበት መንገድ የመከሩትን ይገልጻል። ማወቅ ያለባችሁ ሚስጥረ ትንሣኤ ሙታን በምትማሩበት ሰዓት ላይ ከሚገለጹ ከሚጠቀሱ መጽሐፍት መካከል አንዱ መጽሐፈ መቃቢያን ነው። ለምን? ስለ ትንሣኤ ሙታን ስለሚናገር። አከፋፈሉ አንደኛ መቃቢያን 36 ምዕራፎች ያሉ ሲሆን በ3 አበይት ክፍሎች ይከፈላል። አንደኛ ከምዕራፍ 1 እስከ 5 ስለ ፂሩጻይዳንና ፂሩጻይዳ እስኪበሉ ስለ ፂሩጻይዳንና ስለ መቃቢስ ልጆች ሰማዕትነት ይናገራል። ሁለተኛ ከምዕራፍ 6 እስከ 11
ስለ ዳግም ምጽአት ይናገራል። ሶስተኛ ከምዕራፍ 12 እስከ 36 በብሉይ ስለነበሩ አበውና እስራኤላውያን ይናገራል። ሌላኛው መጽሐፈ መቃብያን ካልዕና ሳልስ ናቸው። ለየብቻ እንመለከታቸው። አጭራጭር ስለሆኑ እንጨርሳቸው። ትንሽ ሰዓትም አለኝ። መጽሐፈ መቃብያን ካልዕ ይዘቱ እስራኤል በበደሉ ጊዜ የሞዓብ ሰው መቃቢስ እስራኤልን በሰይፍ ገድሎ ሲደነፋ ሲፎክር እግዚአብሔር በመቃቢስ ሥራ ተቆጥቶ ረአይ በሚባል ነቢይ ልቡን በንስሐ እንዲመልስ ቢነግረው ልብሱን አውልቆ በእግዚአብሔር ፊት ራሱን ቢያዋርድ እግዚአብሔር ስለ ልጆቹ ብሎ እንደማረው ይናገራል። አከፋፈሉ ሁለተኛ መቃብያን 21 ምዕራፎች ሲኖሩት በሶስት አበይት ክፍሎች ይከፈላል። አንደኛ ከምዕራፍ 1 እስከ 4 መቃቢስ የተባለው የሞዓብ ንጉሥ እስራኤላውያንን ከተዋጋ በኋላ በኢየሩሳሌም ላይ ያደረሰውን ጥፋት በንስሐ ተመልሶ የሰራውን በጎ ሥራና እረፍቱን ይገልጻል። ሁለተኛው ክፍል ከምዕራፍ 5 እስከ 12 የመቃቢስ ዘሞዓብ ልጆች በእግዚአብሔር ስላመኑ ፂሩጻይዳን የተባለው ንጉሥ ያደረሰባቸውን መከራ ይገልጻል። ሶስተኛ ከምዕራፍ 13 እስከ 21 የመቃቢስ ዘሞዓብን ልጆች አብነት አድርጎ ትንሣኤ ሙታንን ለማያምኑ የተሰጠ መልስን የያዘ ምዕራፍ ነው ማለት ነው። መጽሐፈ መቃብያን ሳልስ ትዛላችሁ? ከዚህ ቀደም ያስተማርኳችሁ ትዛላችሁ? መጽሐፈ መቃብያን ሳልስ ምዕራፍ 1ን አልተመለከትንም? ይዘቱ ስለ አጥማቂያን አላወራንም? ረሳችሁት? ይሄን እኮ ጠቅሰን እኮ ነው ስናወር የነበረው። ይዘቱ የብሉይ ኪዳንን ታሪኮች እየጠቀሰ የጽድቅና የኩነኔን የትንሣኤ ሙታንንና ዲያብሎስ የሰው ልጆችን የሚያሰናክልባቸው መረቦች በዝርዝር የቀረቡበት መጽሐፍ ነው። በዝርዝር በምን አድርጎ የሰው ልጆችን ወደ ወጥመዱ እንደሚከት የሚያስረዳ መጽሐፍ ነው። አከፋፈሉ ሶስተኛ መቃብያን 10 ምዕራፎች ሲኖሩት በሶስት አበይት ክፍሎች ይከፈላል። አንደኛ ከምዕራፍ 1 እስከ 3 ስለ ሰይጣን ሥራ፣ ስለ አዳምና ሔዋን ውድቀት ይናገራል። ሁለተኛ ከምዕራፍ 4 እስከ 6 ስለ ሰይጣን ውድቀት፣ ስለ ጌታችን ማዳን፣ ስለ ኃጥአንና ጻድቃን ይናገራል። ሶስተኛ ከምዕራፍ 7 እስከ 10 በእግዚአብሔር ስለማመን ይናገራል። ለዛሬ የመጨረሻው መጽሐፍ መጽሐፈ መቃብያን ራብ ወይም መጽሐፈ ዮሴፍ ወልደ ኮሪዮን። በብሉይ ኪዳን በዚህ በተጠረዘው መጽሐፍ የማናገኘው መጽሐፍ ማን ነው? መጽሐፈ ዮሴፍ ወልደ ኮሪዮን ነው። አስታውሱኝ፣ ፒዲኤፉን እልክላችኋለሁ። ይህ መጽሐፍ እንግዲህ ዜና አይሁድ ተብሎም ይጠራል። ምን ተብሎ ይጠራል? ዜና አይሁድ። ስለዚህ ስንት ስም አለው? 3 ስም አለው። አንደኛ መጽሐፈ መቃብያን ራብ፣ ሁለተኛ መጽሐፈ ዮሴፍ ወልደ ኮሪዮን፣ ሶስተኛ ዜና አይሁድ። የስሙ ትርጉም ዮሴፍ ማለት ገበገብ ማለት ነው። ዓመት ድገመኝ ማለት ነው። ከዚህ ቀደም ተመልክተናል። ገበገብ ማለት ነው። ኦሪት ዘፍጥረት ምዕራፍ 30 ከቁጥር 24 አንድምታ ላይ እንደተገለጸው ማለት ነው። ጸሐፊው የኮሪዮን ልጅ ዮሴፍ ነው። ይዘቱ ከአዳም ጀምሮ በ70 ዓመተ ምህረት እስከተፈጸመው የኢየሩሳሌም ቤተ መቅደስ መቃጠል ድረስ የአይሁድን ታሪክ የሚተርክ መጽሐፍ ነው። በጣም ሰፊ ዘመንን የሚያካልል መጽሐፍ ነው። በቀጣይ የመዝሙር የጥበብና የቅኔ መጽሐፍትን እንግዲህ እንጀምራለን ማለት ነው።